السلام عليكم ورحمة الله وبركاته ودي ቻናላችን ተከታታዮች በዚህ ቻናል የነብያችን ሰለላሁ ዐለይሂ ወሰለም ተወዳጅ ሷሃቦች እነማን ናቸው የሚለውን የምናይበት ቻናል ነው። ሰብስክራይብ በማድረግ የቻናላችን ቤተሰብ ይሁኑ። በተጨማሪም ላይክ፣ ሼር፣ ኮሜንት በማድረግ የቻናሉ ቤተሰብ እንዲሆኑ በትህትና እንጠይቃለን። ሙስዓብ ኢብኑ ዑመይር ረዲየላሁ ዐንሁ የመጀመሪያው የኢስላም አምባሳደር ከነብዩ መሐመድ ሰለላሁ ዐለይሂ ወሰለም ባልደረቦች አንዱ ነበር። የቁረይሽ ወጣቶች ቁንጮ ነው። ብልህና ብሩህ አእምሮ ያለው መልከ መልካም ወጣት ነበር። የታሪክ መጻሕፍት በተለይ የወጣቱን ዘመን ውበት ሲመለከቱ እንዲህ ይላሉ። ከመካ ሰዎች ይበልጥ የተዋበ ሽቶ የሚወድ ሰው ነበር። ባለጸጋ ቤተሰብ ውስጥ ተወለደ። በቅንጦት አደገ። ወጣትነቱንም በድሎት ማሳለፍ ጀመረ። የሙስዓብ ኢብኑ ዑመይር ያክል ቅንጦት የተሞላበት አስተዳደግና የወጣትነት ዘመን ያሳለፈውን የመካ ተወላጅ በጣት የሚቆጠር ነው። በዚህ በተንደላቀቀ የህይወት መስመር ያለፈ ወጣት ነበር። ታላቅ ኢማናዊ ታሪክና ጅብዱ ለመፈጸም የበቃው ይህንን ታላቅ ሰው ሙስሊም ጓዶች ሙስዓቡል ኸይር እያሉ ይጠሩት ነበር። የበጎ ስራውን ምጥቀት ለማመላከት ሙስዓብ ኢስላም ካጠመቃቸው ታላቁን ነብይ መሐመድ ሰለላሁ ዐለይሂ ወሰለም ኢብኑ አብዱላህ ካስተማሯቸው ከዋክብቶች አንዱ ነው። ግና ይህ ፈርድ ምን ተምሳሌታዊና የላቀ ደረጃ የሚሰጠው ነው። ከዕለታት አንድ ቀን ከታማኙ መሐመድ የሚሰሙ ነገሮችን የመካ ሰዎች ሲያወሩ ወጣቱ ሙስዓብ መስማት ጀመረ። ይኸውም የሰው ልጅ ለማብሰርና ለማስጠንቀቅ እንዲሁም አንድና ብቸኛ የሆነውን አላህን ብቻ ወደ መገዛት ጥሪ አቀርብ ዘንድ አላህ ልኮኛል የሚል ነበር። መካውያን ጧትና ማታ መሐመድና ሰለላሁ ዐለይሂ ወሰለም ሃይማኖታቸው ላይ ብቻ የመነጋገሪያ ወቅትና ሌላ አጀንዳ ባጡበት አጋጣሚ ስለ መሐመድ ሰለላሁ ዐለይሂ ወሰለም ስለሚያስተምሩት ጭብጥ የሚሉትና የሚያወሩትን ሁሉ ይበልጥ ይከታተል ነበር። ይህ ሊሆን የቻለው ሙስዓብ ተወዳጅ የሆነ ወጣት በመሆኑ በማናቸውም ስብሰባዎችና ውይይቶች እንዲገኝ ይጋበዝ ነበር። ሁሉንም ሰው በሚያደርገው ስብሰባ የሙስዓብን ተሳታፊነት ይመኝ ነበር። የሙስዓብ ገጽታ ማማርና የህሊና ብሩህነት ይበልጥ ተሰሚነቱን አጉልቶታል። ሙስዓብ መልእክተኛውና ሰለላሁ ዐለይሂ ወሰለም ጥቂት ተከታዮች የቁረይሽ ጥቃትና ጭቆና ክትትል በማይታይበት የከተማዋ ጠረፍ ላይ ባለ ቦታ እንደሚሰባሰቡ ሰምቷል። በሰፋዋ ተራራ በአርቀም ኢብኑ አርቀም ቤት መሆኑ ነው። ታዲያ ሙስዓብ ብዙም አላንገራገረም። በአንድ ምሽት በቀጥታ ቦታው ድረስ በመሄድ ከነብዩ ሰለላሁ ዐለይሂ ወሰለም ጋር ለመወያየት ሄደ። መልእክተኛው ሰለላሁ ዐለይሂ ወሰለም ለተከታዮቻቸው ቁርአን ያነቡላቸው ነበር። በአንድነትም ሶላት ይሰግዳሉ። ሙስዓብ ገና አልተቀመጠም። በጆሮ ውስጥ ከመልእክተኛው ሰለላሁ ዐለይሂ ወሰለም አንደበት የሚንቆረቆረውን አንቀጽ ልቡን ሰርቆ ገባ። እንደምንም ብሎ ተቀመጠ። ማዳመጡን ቀጠለ። ደስታ ከመቀመጫው ሊያነሳው ምንም አልቀረውም። መልእክተኛው ሰለላሁ ዐለይሂ ወሰለም እጃቸውን በደረቱ ላይ በመዘርጋት ልቡ ወደ ኢስላም እንዲዘነበል ጸለዩ። አዎ፣ ከዚያ ወቅት በኋላ ነበር የታሪክ መዘውሩን የቀየረው፣ ገድል የፈጸመው ሙስዓብ ኢብኑ ዑመይር ለኢስላም መልእክተኛ የተንበረከከው። ኹናሳ ቢንት ማሊክ ትባላለች። የሙስዓብ እናት እጅግ በጣም ኃይለኛና አስፈሪ ሴት ነበረች። ሙስዓብ ከሰለመ በኋላ በምድር ላይ የሚፈራ ኃይል ቢኖር እናቱ ብቻ ነበረች። መካና ጣዖቷን ሊያጠፉ ቢተባበሩም እንኳን ከእናቱ የበለጠ ኃይል ሊሆን የማይችል መሆኑን ልቡ ያውቃል። አዎ፣ የእናቱ ክርክርና ተቃውሞ ብቻ ነው ወጣቱን ሙስዓብ ያስጨነቀው። በመሆኑ መስለሙን ለጊዜ በይፋ ማወጅ የሌለበት መሆኑን ወሰነ። አላህ የተሻለ ሁኔታ እስኪያመቻችለት ድረስ ወደ ዳረል አርቀም መመላለሱን ቀጠለ። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም የሚሰጡትን ትምህርት በጽሞና ይከታተላል። ነብዩ ሰለላሁ ዐለይሂ ወሰለም በሙስዓብ መስለም አይናቸው ረግቷል። ልጇ መስለሙን ብታቅ ምን ያክል ቁጣና ችግር ልታደርስበት እንደምትችል እያወቀ ኢማኑን ከእናቱ በላይ በመውደድ በከፈለው መስዋዕትነት ነብዩ ሰለላሁ ዐለይሂ ወሰለም ተደስተዋል። ግና በወቅቱ በመካ ውስጥ ሚስጥር በሚስጥርነቱ ለብዙ ጊዜ አይቆይም። የቁረይሽ አይንና ጆሮ በየቦታው ይገኛል። ዑስማን ኢብኑ ጣልሃ የተባለ ግለሰብ ሙስዓብ ከዳሩል አርቀም እንደ መሐመድ ሰለላሁ ዐለይሂ ወሰለም የአሰጋገድ ስርዓት ሲፈጽም አስተውሎታል። ግለሰቡ የተመለከተውን ሁሉ ለእናቱ ነገራት። ሙስዓብ ከእናቱ ከዘመድ አዝማዶቹና ከቁረይሽ መሪዎች ፊት ለፊት ቆሟል። በተገራ አንደበቱ እውነትን ነገራቸው። ቁርአንን አነበበላቸው። በዚህ እምነትም የጸና መሆኑን ገለጸላቸው።
ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ተከታዮቻቸውን ልብ የሚያጸዱበትንና ፍትህና ጥበብን እንዲላበሱ የሚያደርጉበትን ቁርአን በተደጋጋሚ ያሰማቸው። እናቱ በሚያቃጥል ጥፊ ልታቆም አሰበች፣ ግና ያ ወትሮ የሚያምር ፊቱ በኢማን ብርሃን ተንቀልቅሏል። እናትነቷንም ኃይሏንም አቀዘቀዘው። በመሆኑም ሌላ ዘዴ ቀየሰች። ሙስዓብ የቤት እስረኛ ሆነ። በአንድ ክፍል ውስጥ ተከረቸመ። የተወሰኑ ሙስሊሞች ወደ ሀበሻ መሰደዳቸውን ሲሰማ እናቱንና ጠባቂዎችን በማታለል ከእስር አመለጠ። ወደ ሀበሻም ተሰደደ። በሀበሻ ከወንድሞቹ ጋር ተቀመጠ። ከዚያም መካ ተመለሰ። ለዳግም ስደት ወደ ሀበሻ ተመለሰ። ግና ሙስዓብ በመካም ሆኖ የእምነቱ መጠን አልቀነሰም። ቦታና ጊዜ ተጽዕኖ የማያሳድርበት ኢማን ነበረው። ህይወቱን በአዲስ መዝህብ ላይ የገነባ በመሆኑ የሚደርስበትን ምድራዊና ስጋዊ እንግልት ከቁብ አልቆጠረውም። በአንድ ወቅት ሙስሊሞች በነብዩ መሐመድ ሰለላሁ ዐለይሂ ወሰለም ዙሪያ በተቀመጡበት አጋጣሚ ሙስዓብ ብቅ አለ። ሲመለከቱት ጭንቅላታቸውን አቀረቀሩ፣ አይናቸውን ጨፈኑ፣ ከፊሎችም ከልባቸው አነቡ። ለምን ይሆን? አዎ የትላንቱ ሙስዓብ ቅርጻዊ እይታ በመለወጡ ነበረ። ከመስለሙ በፊት ውድ አልባሳትን በመቀየርና ብርቅዬ ሽቶዎችን በመቀባት የሚታወቀው ግለሰብ ዛሬ ለበሰው ያረጀ መናኛ ስስ ልብስ ነው። መልእክተኛው ሰለላሁ ዐለይሂ ወሰለም ግን አመለካከታቸውንና ጥበባዊ ቅብ አጎናጸፉት። እንዲህም አሉ፣ የአሁኑ ሙስዓብ ተመልክቻለሁ። በወዳጆቹ ይበልጥ ተደንቆ የሚኖር ወጣት በድፍን መካ ከእርሱ በቀር አልነበረም። ይህ ሁሉ ግን ለአላህና ለመልእክተኛው ሰለላሁ ዐለይሂ ወሰለም ውዴታ ሲል ትቶታል። እናቱ ዳግም ወደ ጣዖት አምልኮ እንደማይመለስ በማረጋገጧ ሲንፈላሰስበት የነበረውን ጸጋ ሁሉ አቆመችበት። አማልክቷን የካደ ልጇም ከቤት እንዳይመገብ አደረገችው። ከሀበሻ ከተመለሰ በኋላ የመጨረሻ ሙከራ አደረገች። ዳግም ለእስር ልትዳርገው አሰበች። ሙስዓብ ግን ሊይዘው የሚቃጡትን ሁሉ እንደሚገላቸው ዛተ። ቆራጥነቱን የምታውቀው እናቱ ሰጋች። እያለቀሰች ተሰናበተችው። እርሷም እያለቀሰች ትቷት ሄደ። የስንብቱ ወቅት ወሳኝ ነበር። ክህደት በእናቱ ተመስሎ ሲታይ፣ ኢማን ደግሞ በልጅ ተመለሰ። ሁለቱም ለሚያምኑበት አቂዳ ተሟገቱ፣ ተፋጠጡ። ወደ ፈለክበት ሂድ፣ ከእንግዲህ እናትህ አይደለሁም አለችው። እርሱም ጠጋ በማለት እናቴ ሆይ እኔ ለአንቺ ጥሩ መካሪ ነኝ፣ እወድሻለሁ። ከአላህ በቀር ሌላ አምላክ እንደሌለና ሙሐመድ ሰለላሁ ዐለይሂ ወሰለም የአላህ ባሪያና መልእክተኛ መሆናቸውን መስክሪ አላት። ቁጣና ሳግ እየተናነቃት መለሰችለት። በሰዋቂ በምላለው ወደ አንተ ሃይማኖት አልገባም፣ አስተያየትም ብኩን መሆን አልሻም፣ አእምሮዬ እንዲላሽቅ አልፈልግም አለችው። ሙስዓብ ስጋዊ ድሎት ከተጸናወተው ህይወት ተሰናብቶ ሄደ። በሽቶ የደመቀው ዘናጭ ወጣት እጅግ መናኛ ልብስ ተጎናጽፎ መታየት ጀመረ። አንድ ቀን ይመገባል፣ ሌላ ቀን ይራባል። ነፍሱ ግን መጥቃለች። የታላቅ እምነት ባለጸጋ ሆኗል። በአላህ ብርሃን የተሞላ ልቦና አግኝቷል። ተረጋግቷል። እርካታ ይሰማዋል። አዲስ ስብዕና፣ አዲስ ሰው ሆኗል። ዳግም ተወልዷል። በመዲና የእርሳቸው ተጠሪ አምባሳደር እንዲሆን በይተል አቀባ ተብሎ በሚታወቀው ስምምነት ያመኑ አንሷሮች እንዲያስተምርና ሌሎችንም ወደ አላህ ዲን እንዲገቡ ጥሪ ያደርግ ዘንድ እንዲሁም መዲና ለታላቅ ስደት ወይንም ሂጅራ እንዲያመቻች ነበር የተሰጠው ተግባርና ኃላፊነት። በእርግጥ በወቅቱ ከነብዩ ሰለላሁ ዐለይሂ ወሰለም ሷሃቦች መካከል በእድሜም ሆነ በዝና ግርማ ሞገስ ከሙስዓብ የሚበልጥ ግለሰቦች ነበሩ። ግና መልእክተኛው ሰለላሁ ዐለይሂ ወሰለም በዚህ ቀውጢ ወቅት ለመዲና ምቹ ሆነው ያገኙት ሰው ሙስዓብ አልኸይርን ነው። ሙስዓብ አላህ የሰጠውን ብሩህ አእምሮና መልካም ባህሪ በአላህ እርዳታ መመካት ለዚህ ታላቅ ተልእኮ ሊያውል ተዘጋጅቷል። የመዲና ነዋሪዎች ስለ ልቦና በመማረክ በርካታ ሰዎች ወደ ኢስላም እንዲገቡ ምክንያት ሆኗል። የአኗኗር ዘይቤው ቀላልነት፣ ለነዋይ ቅንጣት ያክል የማይጨነቅ መሆኑን፣ አቀራረቡ በሳልነት የተላበሰ መሆኑ ለስኬቱ ተጠቃሽ ናቸው። ሙስዓብ መዲና ከመግባቱ በፊት በከተማዋ የነበሩ አማንያን 12 ብቻ ነበሩ። ከጥቂት ወራት በኋላ ግን ቁጥራቸው መበራከቱ በየዓመቱ ሐጅ ለማድረግና ከነብዩ ሰለላሁ ዐለይሂ ወሰለም ጋር ለመገናኘት ከመዲና ተወክለው የመጡ ሙስሊሞች ወንድና ሴት 70 ነበሩ። መሪያቸውም አስተማሪያቸውና የነብዩ ሰለላሁ ዐለይሂ ወሰለም ልዩ መልእክት ሙስዓብ ኢብኑ ኡመይር ነበር።